ባለፈው የመጣው ጊዜ እዚህ ስለ ሰላም ነበር ያስተማርኳችሁ። የእግዚአብሔር ቃል ገላትያ ምዕራፍ 5 ቁጥር 22 ላይ የመንፈስ ፍሬ ግን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ ታማኝነት፣ ገርነት። ይሄ አዲሱ ትርጉም ታማኝነት ይለዋል። የድሮ እምነት የሚለውን ገርነት ይለዋል። የዋሃት የሚለውን የድሮ እና ራስን መግዛት 9 ናቸው እዛ ላይ የተዘረዘሩት ማለት ነው። እና ባለፈው ስለ ሰላም ተናግሬያለሁ። ዛሬ በተለይ ከነበረው ፕሮግራም ጋራ የማስተር ላይፍ ሰዎች ካቀረቡት ጋራ ስለ ቸርነት ወይንም ደግሞ ስለ ርህራሄ ለመናገር ነው ያሰብኩት። አንዱ ፍሬዚ ላይ ቸርነት ነው ይላልና እንግዲህ የተቀደሳችሁና የተወደዳችሁ የእግዚአብሔር ምርጦች እንደመሆናችሁ ርህራሄንና ቸርነትን፣ ትህትናንና ጨዋነትን፣ ትዕግስትን ልበሱ። እዚህ ላይ ርህራሄን፣ ቸርነትን፣ ትህትናን፣ ጨዋነትንና ትዕግስትን ልበሱ ከመንፈስ ፍሬዎች ውስጥ አውጥቶ ነው እነዚህ ልበሱ የሚለው። ሌላ ቦታ ደግሞ ፍቅርን ልበሱ ይላልና ሐዋርያው ጳውሎስ ቆንጆ ቆንጆ ልብሶች ማለት እነዚህ ናቸው ይላል አይደለም? እነዚህን ልብሶች ለብሶ የማያምርበት ሰው የለም። አሜን። በጣም ያዘንጣሉ፣ በጣም ቆንጆ ያደርጋሉ። በቃ የሚያምሩ ናቸው። ርህራሄን የለበሰ ሰው፣ ትህትናን የለበሰ ሰው፣ ቸርነትን የለበሰ ሰው፣ ጨዋነትን የለበሰ ሰው በጣም ይወደዳል። በየእንትን ሁሉ በር ይከፈትለታል። ግባ ይባላል። ከቀረ የጠፋ ይባላል። እነዚህን ልብሶች የለበሱ ሰዎች እና እነዚህን ልበሱ አላቸው ሐዋርያው ጳውሎስ ሲመክራቸው። መዝሙር 86 ቁጥር 15 ላይ ደግሞ አንተ ግን መሐሪና ርኅሩህ አምላክ ነህ፣ ለቁጣ የዘገየህ፣ ምሕረትህና ታማኝነትህ የበዛ። ስለ ርህራሄ ነው የምናገረው ብያለሁና እስቲ እንጸልይ ትንሽ። እግዚአብሔር አምላካችን ሆይ አሁን ደግሞ ወደ ቃልህ ገበታ ደርሰናልና ጌታ ሆይ ከቃልህ ላይ አስተምረን። ዛሬ ከዚህ ቦታ ይዘነው የምንወጣው አንድ ነገር 2 ነገር ስጠን ጌታ ሆይ። በተለይ በዚህ ሐሳብ ላይ በዚህ ርህራሄ ቸርነት በሚለው ሐሳብ ላይ እግዚአብሔር አምላካችን ሆይ የምትናገረንን እንድትናገረን እኛም ደግሞ ጌታ ሆይ ልባችንን ከፍተህ እንድናዳምጥህ ጌታ ሆይ ይህንን ጊዜ ተረከብ በጌታ በኢየሱስ ክርስቶስ ስም። ኮምፓሽን ኢንተርናሽናል የሚባል አንድ ድርጅት አለ። የታወቀ ድርጅት ነው። ድሮ ታላቅ እህቴ ወይዘሮ ተናኘ የሚያውቋት ሰዎች ስላሉ ነው እዚህ አካባቢ ስሟን የምጠራው። በካንትሪ ዳይሬክተር ሆና ትሰራ ነበር ለዚህ ድርጅት ማለት ነው፣ ኮምፓሽን ኢንተርናሽናል። እና እዚህ ሀገር ደግሞ አንድ አሁንም ጓደኛዬ ባነ ፓስተር የሚያውቁታል ዶክተር አለሙ ይፍቱ የሚባል ወዳጅ አለኝ። እና አንድ ጊዜ እሱን ልጠይቅ የሚኖርበት ከተማ ሄጄ ነበረ፣ ኮሎራዶ ስፕሪንግስ የሚባል እና ይሄ ኮምፓሽን ኢንተርናሽናል ያለው ሄድኳርተሩ እዛ ነው። እና አሳየኝ ውሰደኝ አልኩት እና እዛ ሄጄ እንትኑን አየሁት ማለት ነው። እና አንዲት በመስታወት የተቀረጸች ትንሽ ምልክት አንዱ ግድግዳ ላይ ተለጥፋለች። ቹዝ ኮምፓሽን ኦቨር ጀጅመንት፣ ሂዩሚሊቲ ኦቨር ፕራይድ ትላለች። ትንሽ ነገር ነች እና ከች አደረገችኝ። የዛሬ ስንት ዓመት ነው? ወደ 10 ምናምን ዓመት ይሆናል እንትኑ እዛ የሄድኩት። እና እኔ እህቴ የምትሰራበትን ዋናው መስሪያ ቤት ለማየት ነው የሄድኩት። ግን እቺ ነገር ደስ አለችኝና ያስኳት ማለት ነው። መጽሐፍ ቅዱስ ስለ ርህራሄ የሚለው በጣም ብዙ ነገር አለው። ርህራሄ የሚለው አንዳንድ ጊዜ ዝም ብሎ በቃ በሩቅ ያለ ነገር እንደዚሁ የማይደረስበት ሐሳብ ይመስላል። ግን ርህራሄ
በጣም ቅርብ የሆነ ነገር ነው። ቅርብ የሆነ ነገር መሆን አለበት። በእኛ በተለይ በእግዚአብሔር ሰዎች ዘንድ የምንታወቅበት ነገር መሆን አለበት። ርኅራሄ ወይንም ደግሞ ቸርነት እና ርኅራሄ በእጄ ላይ ያለውን ነገር ስለበዛልኝ አይደለም፣ ስለተረፈኝ አይደለም፣ ግን ያንን ያለኝን ነገር ከኔ እኩል ለሌላቸው ወይንም ደግሞ ያን ነገር አጥተው ለተቸገሩ ሰዎች ያንን ማካፈል ማለት ነው ርኅራሄ። እና ገንዘብ ሊሆን ይችላል። ሁልጊዜ ግን ገንዘብ ብቻ መሆን የለበትም። አንዳንድ ጊዜ መሆን ይችላል፣ መጠየቅ መሆን ይችላል፣ ችሎታን መስጠት መሆን፣ ማጽናናት፣ ማበረታታት፣ እነኚህ ሁሉ በርኅራሄ ውስጥ ያሉ ነገሮች ናቸው። መጽሐፍ ቅዱሳዊ ርኅራሄ ፊታችን ያለውን ችግር አይተን የምናደርገው ነገር ነው። የምናወራበት ፕላን የምናወጣበት ነገር ብቻ ሳይሆን ቶሎ የምንደርስበት፣ በሩቅ እቅድ የሚጠብቅ ሊኖርም ይችላል። ግን ርኅራሄ ሁል ጊዜ ቶሎ የምናደርገው ነገር ነው። አንዳንድ ጊዜ እግዚአብሔር ርኅራሄ ማድረግ በሚያስፈልገን መንገድ ላይ ይመራናል። አይደለም? በመንገዳችን ረዳት የሚያስፈልጋቸውን ያመጣል። ፈዋሽ የሚያስፈልጋቸውን ያመጣል። ጠያቂ የሚያስፈልጋቸውን ሰዎች በማምጣት እኛን የርኅራሄ አገልግሎት የምናደርግበትን ሁኔታ ያዘጋጅልናል። አንዳንድ ጊዜ ከፈለግነው ርኅራሄ በቅርባችን ባጠገባችን ያለ ነገር ነው። በቅርቡ ኤልሲ አንድ ቦታ ይዛኝ ሄደችና አንዳንዶቻችሁ ከዚህም ሄዳ አንዲት ልጅ አለች እዚህ ታማ አደጋ ደርሶባት ኮማ ውስጥ ነው ያለችው እና የሆነ እንደ ነርሲንግ ሆም የሚባል እዛ ወደ ኢስት እንትን በቃ ጥሩ ያልሆነ ሁኔታ ውስጥ ነው ያለችው። ያለችበትን ቦታ ጥሩ አይደለም። ምንድነው ኮማ ውስጥ ነው ያለችው። አታውቅም ምንም ነገር እና ሄደን ጸለይንላትና የእግዚአብሔርን ቃል አነበብንላት። አታውቅም ምንም ነገር፣ ሰው የላትም፣ ማንም አጠገቧ የለም፣ ባዶ ቤት ነው እና ገብተን እንትን ብለናት በጣም የነካን ነገር ሁለታችንን ምንድን ነው ስናነብላት የእግዚአብሔርን ቃል በጆሮዋ ስነግራት ዝም ብሎ አታውቅም እንትኗ እና ስንጸልይላት እንባዋ መውረድ ጀመረ እና አለ አይደለም በጣም ተነካን ሁለታችንም በጣም በቃ እና እንደዛ አይነት ነገር እንኳን ፈልገነው ሳንፈልገውም ይመጣል። እና ማራም ሄጃለሁ ብላ ነግራኝ ነበረ። ከዛ በኋላ እንትን ብለውና እዚህ እንትን ላይ አንድ ቦታ ጊዜ ካላችሁ እንደውም እሷ ከሆነ አንድ ዋሽንግተን ዲሲ ነው የት ያለ ዌብሳይት ያለው ሰው አለ እንደዚህ አይነት ነገር ለሰዎች የሚያሳውቅ እዛ ላይ አይታ ሂውስተን ቴክሳስ የሚለውን እንትን አይታ ነው ሄደን እስቲ እንፈልጋ ብላ ከዌብሳይት ላይ ያገኘችውን ነገር ነውና ርኅራሄ ይውላችሁ ባጠገባችን በቤታችን በጎረቤታችን አለ። ርኅራሄ መልክ አይፈልግም። ርኅራሄ ቋንቋም አይፈልግም። ርኅራሄ የሚደረግ ነገር ነው እና ይህ አገልግሎት በደንብ የሚገልጸውን ታሪክ የነገረን ጌታ ኢየሱስ ክርስቶስ በዚህ በሉቃስ ወንጌል ምዕራፍ 10 ባልኳችሁ ቦታ እዛ ላይ ነው ስለ ርኅራሄ ጌታ ኢየሱስ ክርስቶስ ያስተማረውና ርኅራሄ ማለት ምን እንደሆነና ምን እንዳልሆነ በግልጽ እዛ ላይ ያሳያል። ርኅራሄ ይውላችሁ የአዋቂነት ወይም ደግሞ የእውቀት ምልክት ብቻ አይደለም። አዋቂ ሩህሩህ አይሆንም ማለት ሳይሆን በእውቀት ብዛት የሚገኝ አይደለም። ርኅራሄ አንደኛ ነጥብ አንድ ነው ይሄ የምሰጣችሁ። ብዙ ጊዜ ሩህሩህ አለመሆን ያለመማር ውጤት፣ የደንቆሮነት ወይንም ደግሞ የአረመመኔነት እንደውም አንዳንድ ጊዜ የጨካኝነት ምልክት ነው። ሩህሩህ አለመሆን የሚባል ነገር አለ። በሌላ አነጋገር ምን ማለት ነው? ሰው ከተማረ፣ ሰው ከተሻሻለ፣ ራሱን ካሻሻለ ሩህሩህ ይሆናል የሚል ግምት አለ። ሰው ካወቀ፣ ሰው ከሰለጠነ የሌላውን ችግርና ፍላጎት ስለሚገባው አይጨክንም፣ ይራራል የሚል ግምት ይሆናል። በዚህ በሉቃስ ወንጌል ምዕራፍ
ከቁጥር 25 እስከ 29 የተጠቀሰው ታሪክ ግን ይህንን ሐሳብ እንደዚህ ብሎ ነው የሚገልጸው። እዚህ አዲሱን ትርጉም እዚህ ላይ ጽፌዋለሁ፣ እሱም ባነበው ይሻላል። እነሆ አንድ ቀን አንድ ሕግ አዋቂ ኢየሱስን ሊፈትነው ተነስቶ መምህር ሆይ የዘላለምን ሕይወት እንድወርስ ምን ላድርግ? ኢየሱስም በሕግ የተጻፈው ምንድን ነው? እንዴትስ ታነበዋለህ? ሰውየውም መልሶ ጌታ አምላክህን በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ኃይልህ፣ በፍጹም ሐሳብህ ውደድ፣ ባልንጀራህንም እንደ ራስህ ውደድ ይላል አለው። ቀላል ነው ለዚህ ለአይሁዳዊ ሕግ አዋቂ ነው የሚለው። እንደውም እዛ ቦታ ላይ ሄዳችሁ ስታነቡት እና ይሄ ዘዳግም ምዕራፍ 6 ውስጥ ያለውን እስራኤል ሆይ ስማ የሚለውን ሕግ ነው። ሻማ ኢዝራኤል ይሉታል አይሁዶች። እና አይሁዳዊ በሙሉ የሚያውቀው ሕግ ነው። አሁን እዚህ ላይ ያለለት ጌታ አምላክ አንድ አምላክ ነው፣ እግዚአብሔር አምላክን በፍጹም ልብ፣ በፍጹም ዓይን፣ በፍጹም ይሄንን ሕግ እንደውም ምን ይላቸዋል እዛ ቦታ ላይ? በመንገድ ስትሄድ፣ በቤት ስትቀመጥ፣ ስትተኛ፣ ስትነሳ ለልጆች አስበው፣ በመቃንህ ላይ ጻፈው፣ በክታብ አድርገህ ያዘው። እንደዛ ነው ማንም ሰው ይሄንን ሕግ እንዲያጠና ተነግሮታል። እና ኢየሱስም በትክክል መልሰሃል፣ አንተም እንዲሁ ሄደህ አድርግ አለው። ሰውየውም ይላል እዛ ቦታ ላይ ራሱን ሊያጸድቅ ፈልጎ ይላል። ራሱን ሊያጸድቅ ፈልጎ ራሳችሁን ለማጽደቅ ብላችሁ ወይንም ደግሞ በእናንተ ውስጥ ያለውን ጽድቅ እንዲያረጋግጥላችሁ ወደ ጌታ ኢየሱስ ክርስቶስ አትሄዱ። ወደ ጌታ ኢየሱስ ክርስቶስ ሁልጊዜ የምንሄደው ጽድቅን ፍለጋ ነው። በራሳችን ውስጥ ያለው ጽድቅ ምንድን ነው የሚለው የእግዚአብሔር ቃል? ጽድቃችሁ እንደምን እንደሆነ ኢሳይያስ የሚለውን ታውቃላችሁ። እና ራሱን ሊያጸድቅ ፈልጎ ይላል። ራሳችሁን ለማጽደቅ ወደ ጌታ ኢየሱስ ክርስቶስ አትሂዱ። ጽድቃችሁን ለማስመስከር ጽድቅ ለማግኘት ብቻ ነው ወደ ጌታ ኢየሱስ ክርስቶስ የምንሄደው ማለት ነው። ይህ ሰው ሕግ አዋቂ ነው። ሕግ አዋቂ የሚል ታይትል ተሰጥቶታል እዛ ላይ። በጣም የተማረ ያወቀ ሰው ነው ማለት ነው። ምክንያቱም አይሁዶች ሁሉ ሕግን ስለሚያውቁ ሕግ አዋቂ የሚለው ታይትል የሚሰጣቸው ከሌሎቹ የበለጠ የሚያውቁ ናቸው ማለት ነው። እና ይህ አዋቂ ጥያቄ ጠየቀ። ባልንጀራዬ ማን ነው የሚል ጥያቄ ጠየቀ። ባልንጀራዬ ማን ነው? እና ይሄ ጥያቄው ራሱን ሊያጸድቅ ፈልጎ የነገር ጥያቄ እንደሆነ ያስታውቃል ማለት ነው። እና አላዋቂነቱ ምንድን ነው? አዋቂነቱ ትምህርቱ እንደ ራስህ ውደድ የተባለው ሰው ማን ነው የሚለውን ነገር አልገለጸለትም ወይንም ደግሞ አላሳወቀውም። ስለዚህ ማን ነው ባልንጀራዬ ብሎ ጠየቀ ማለት ነው። ልወደው፣ ልራራለት፣ ልረዳው የሚገባው ባልንጀራዬ ማን ነው አይነት ነገር ነው። እና እኛም ብዙ ጊዜ ስለ ርኅራሄ ሰምተናል፣ ብዙ አንብበናል፣ የርኅራሄ ያደረጉ ሰዎችንም ታሪኮች እናቃለን። በሩቅ ነው ሁሉ ነገር ግን የማዘር ቴሬሳን ታሪክ እናቀ ይሆናል። ብዙዎቻችሁ ወጣቶች በተለይ አታውቋቸው ይሆናል። ማዘር ቴሬሳ በእኛ ወጣቶችንም ብዙ ስማቸው የሚነሳ የካቶሊክ ማዘር ናቸው። እንደው አንድ ነገር ጊዜ ምን ሆነ፣ ማዘር ቴሬሳ የሞቱ ዕለት የዛለትም አንድ በጣም የታወቀ ሰው ሞተው ነበረ፣ ፕሪንስስ ዳያና። ሁለቱም አንድ ቀን ነው የሞቱት። በኋላ ቸርች ቅዳሜ አንድ ማታ መጥተው እሑድ ጠዋት ስንሄድ አንዲት ወዳጃችን አለች እዛ ዳላስ ያለች። በቃ ብላ አልቅሳ ፊቷ ሁሉ አባብጧል። ብላለች እንደው ኢሞሽናል ሆና ልጇ ደግሞ አብራታለች። በኋላ ምን ሆናለች? አፕሴት ሆና ነው ትላንትና ማታ ኒውሱን ስትሰማ አለች። ከዛ እኔ ደግሞ ስለ ማዘር ቴሬሳ መስሎኝ በቃ አልኩና እሳቸው እንግዲህ የእግዚአብሔር ሰው ናቸው፣ ህይወታቸውን እንደዚህ አሳልፈው ምን እንደዚህ ስላት ልጅቷ ራሷ ግራ ገባት።
ለካ እሷ ስታለቅስ ያደረችው ለፕሪንሰስ ዳያና ነው። እኔ ደግሞ ለማዘር ቴሬሳ የምታለቅስ መስሎኝ ነው ማጽናናት። እና እንደ የነሱ ማዘር ቴሬሳ ህይወቷን በሙሉ በህንድ ሀገር ኢንዲጂነስ ለሆኑ ህንዶች እርዳታ በማድረግ እነሱን በመርዳት ያሳለፈች አርመናዊት መነኩሲት ነበረች ማለት ነው። ርህራሄ ግን ሁለተኛው ሐሳቢ ነው። የመጀመሪያው ሐሳብ የእውቀት ምልክት ወይንም በእውቀት የሚገኝ አይደለም የርህራሄ ነገር ማለት ነው። ርህራሄም ረቂቅ የሆነ የማይታየም ወይም ደግሞ የማይዳሰስ ነገር አይደለም። ጉልህ የሚሰራ የሚጨበጥ ነገር ነው። ጌታ ኢየሱስ ክርስቶስ ከዚህ ሕግ አዋቂ ጋራ እየተነጋገሩ እዚህ ጋር ሲደርስ ሰውየው ባልንጀራዬ ማን ነው ብሎ ሲጠይቅ አንድ በጣም ቆንጆ ታሪክ ነገረው እና ለመሆኑ ባልንጀራዬ ማን ነው አለው። ኢየሱስም እንዲህ ሲል መልስ ሰጠው እና ይሄ this is one of the most beautiful በርህራሄ ላይ የተነገረ ታሪክ ማለት ነው። አንድ ሰው ከኢየሩሳሌም ወደ ኢያሪኮ ሲወርድ በወንበዴዎች እጅ ወደቀ። ልብሱንም ገፈው ደበደቡት፣ በሞት አፋፍ ጥለውት ሄዱ። አንድ ካህን በአጋጣሚ በዛ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ። ደግሞም አንድ ሌዋዊ እዚያው ቦታ ሲደርስ አየውና እርሱም ገለል ብሎ አለፈ። አንድ ሳምራዊ ግን እግረ መንገዱን ሲሄድ ሰውየው ወዳለበት ቦታ ደረሰ። ባየውን ጊዜ አዘነለት። ደርሶም ቁስሎቹ ላይ ዘይትና ወይን ጠጅ አፍሶ አሰረለት። በራሱም አህያ ላይ አስቀምጦት ወደ እንግዶች ማረፊያ ወሰደው። በዚያም ተንከባከበው። በማግስቱም 2 ዲናር አውጥቶ ለማረፊያ ቤቱ ባለቤት ሰጠና ይህንን ሰው አደራ አስታም፣ ከዚህ በላይ የምታወጣውን ወጪ እኔ ስመለስ እከፍልሃለሁ አለው። እንግዲህ ከነኚህ ከሶስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራው የሆነው የትኛው ይመስልሃል? ሕግ አዋቂውም የራራለት ነዋ አለ። ኢየሱስም አንተም ሂድና እንደዚሁ አድርግ አለው። በነገራችን ላይ 2 ዲናር የ2 ቀን ደሞዝ ነው ይላሉ በዛን ጊዜ ማለት ነው። እና እንደዛ አይነት ሆቴል ውስጥ አንድ ሰው 2 ዲናር የተከፈለለት ሰው በዛ በመለስተኛ ሆቴል ውስጥ ለ2 ወር ሊያቆየው ይችላል ይላሉ። ያን እንደሱን የሚያጠኑ ሕግ አዋቂው ባልንጀራህን ውደድ የሚለው ባልንጀራ የምትለው ቃል እንደውም በምን ትተረጎማለች? ችግረኛ በሚለው ቃል ትተረጎማለች። በአይሁድ ደሃ ወይም ችግረኛ አይባልም። በእኛም ሀገር የኔ ቢጤ ሲባል ሰምታችኋል። ለማኝ አይባልም። እንትን ነው የኔ ቢጤ የሚባለው ራስን ዝቅ አድርጎ ከነዛ ሰው እኩል ማድረግ ማለት ነው። እና እዚህ ቦታ ላይ ይሄ ታሪክ የተነገረበት ባልንጀራ የሚለው ቃል ከኛ ዝቅ ያሉትን ግን ራሳችንንም ደግሞ ዝቅ አድርገን ከነሱ እኩል በማየት የኔ ቢጤ እንደሚባለው በእኛ ሀገር ለዛ ነው እንትኑ ትርጉሙ እንደዛ ነው። በአይሁድ ባህል ዝቅ አድርገው ለማኝ ነው እንደዚህ ስለማይሉ ነው የሚል ትርጉም ስላነበብ ነው። ርህራሄ ያያችሁ ዝም ብሎ አብስትራክት ነገር የሚወራበት ብቻ ሳይሆን የማናያቸውን ሩቅ ያሉ እኛ ሳንደርስ እንደዚሁ አላደለም በሩቅ ሆነን ገንዘብ እየላክን የምንረዳቸው ብቻ ሳይሆኑ እነሱን አናደርግ ማለት አይደለም። ለምናውቃቸው ባጠገባችን ላሉ የምናደርገው ነው። መንገዳችን ላይ ያለው ፊታችን የወደቀውን ስሙን ባናውቀው ቋንቋው ባይገባንም አላ ይሄ እንደዚህ አይነት ልምምዳዊ በየቀኑ በየጊዜው የምንደርስባቸውን ሰዎች መድረስ ማለት ነው ርህራሄ ማለት። ርህራሄ እንደዛ አይነት የሚዳሰስ ጉልህ የሆነ ትርጉም ያለው ነገር ነው። በሌላ አነጋገር ምንድነው? ሁላችንም ዛሬ እዚህ መካከል ያለነው ሩህሩህ የመሆን እድሉ አለን። ካየነው ከተመለከት ነው ዝም ብሎ በወሬ ሩቅ ያለ ነገር ሳይሆን ሩህሩህ የመሆን ነገር
እዚሁ በመካከላችን ባጠገባችን በቅርባችን ልንደርስበት ያለነው there is an opportunity for us ሩህሩህ ለመሆን ማለት ነው። ሶስተኛው ርህራሄ የድፍረት እርምጃ ነው። የካልኩሌሽን እርምጃ፣ የሂሳብ እርምጃ አይደለም። አንደኛ የአዋቂነት ምልክት አይደለም አልኳችሁ። ሁለተኛ ጉልህ ነገር የሚዳሰስ በቅርብ ያለ ነገር ነው አልኳችሁ። አሁን ደግሞ ሶስተኛ የርህራሄ እርምጃ የድፍረት እርምጃ ስለሆነ ፈሪ ሰው የማያደርገው ነገር ነው ማለት ነው። ርህራሄ በድፍረት መወሰድ ያለበት እርምጃ ነው። በዚህ ባነበብኩላችሁ በሉቃስ 10 ውስጥ ባለው ታሪክ አንድ ካህን በአጋጣሚ በዚያ መንገድ ቁልቁል ሲወርድ አየውና ገለል ብሎ አለፈ ይላል። ይህ ሰው ካህን ነው። ሰሞነኛ ሊሆን ይችላል። ሰሞነኛ ማለት ተረኛ ካህን ማለት ነው። ካህናት ምንድነው? ለተወሰነ ጊዜ የተወሰኑ ካህናት ዋና ሆነው ያገለግላሉ። ከዛ ደግሞ እነሱ ሲያርፉ ሌሎች ካህናት ደግሞ ዋና ሆነው የሚያገለግሉት ሲዝን አላቸው የሚያገለግሉት። በኢትዮጵያ ኦርቶዶክስ ቤተክርስቲያንም እንደዚህ አይነት ነገር ነው። ሰሞነኛ የምትለውን ቃል ከዛ ነው እንደውም የማቃት ማለት ነው። እና በዚህ በመቅደሱ ሕግ መሰረት ካህን ሬሳ መንካት አይችልም። ያ ሰውዬ ደግሞ እዛ ጋር የወደቀው ሰውዬ መሞት አለመሞቱን ይሄ ካህን አላወቀም። ስለዚህ ሬሳውን ከነካ ሊያገለግል አይችልም። ለ7 ቀን የረከሰ ነው፣ ያ በሕጉ መሰረት ማለት ነው። ስለዚህ ሰውየው እዛ ጋር ወድቋል። መሞት አለመሞቱን እርግጠኛ አይደለም። ይኑር ይሙት አያውቅም። በሞት አፋፍ ጥለውት ሄዱ ነው የሚለው በሌላው ትርጉም ላይ እንደውም እና በህይወትና በሞት መካከል ትተውት ሄዱ። አንደኛው ትርጉም ደግሞ ድንገት ሰው ደርሶ ሞቶ ከሆነ ከነካው በመቅደሱ ሕግ መሰረት ለ7 ቀን ረከሰ፣ ሊሰራ አይችልም ማለት ነው። የክህነት ስራውን አጓደለ ማለት ነው። ይሄ ተመቶ የወደቀው ሰው ደግሞ አሁን ውድድር ውስጥ ገብቷል። ይሄ ሰው ይሄንን ሰው ልርዳ ወይስ አገልግሎቴ? አያችሁ፣ ርህራሄ ይሄንን ነገር እንትን አያደርግም፣ ኢኩዌሽን ውስጥ አያስገባውም። የደረስንበትን ማድረግ ማለት ነው። ርህራሄ ማለት በድፍረት የሚያደርገውን ያደርጋል። ድፍረት ከጎደለን ሩህሩህ መሆን አንችልም። ሌላው ይሄን ሰውዬ የሚያስፈራው ምንድነው? ይሄ ቦታ በጣም የሚያስፈራ ቦታ ነው። ሰውም በሞትና በህይወት መካከል ጥለው የሚሄዱ ወንበዴዎች ያሉበት ቦታ ነው። እንደውም መንገዱ ይሄ ከኢየሩሳሌም ወደ ኤማሁስ የሚሄደው መንገድ ነው እና የሞት ጥላ ሸለቆ ይባላል መንገዱ ራሱ። እስካሁን ድረስ አለ ይባላል ያ መንገድ። እኛ በሄድን ጊዜ በአውቶቡሱ በሌላ አዲስ መንገድ ተሰርቶለት ከኢየሩሳሌም ወደዛ ቦታ ወደ ያሪኮ የሚወርደው መንገድ በዛ በኩል አልፎ ነው መንገድ አለው። ይሄኛው ግን ሃይክ የሚያደርጉ ሄደው አሁን ጦርነት ስለሆነ ብዙ እስራኤል አይካሄድም እንጂ እስራኤል በሚካሄድበት ጊዜ ባክፓክ ሃይኪንግ ይደረጋል በዚህ መንገድ ላይ ማለት ነው። እንደዛ አይነት መንገድ ነው። በቃ ገደላማ ሸለቋማ እንትን የሚል መንገድ ነው ማለት ነው። ስለዚህ የካህኑ መፍራትና ራቅ ብሎ ማለፍ የሚያስደንቅ ነገር አይደለም። ለህይወቱም እየፈራ ነው ማለት ነው። ርህራሄ ግን ያንን ጥሶ የሚያለፍ ነው። ርህራሄ ሰውን ደፋር ያደርጋል። ርህራሄ በውስጣችን በሚኖር ጊዜ የሚደረገውን በድፍረት እናደርጋለን። አለ አይደለም? ጊዜያችንም ቢሆን ይሄ ነገር እዚህ እንትን ያቆየኛል ብለን እዛ ቦታ ሌት ያደርገኛል የምንል ከሆነ ካልኩሌሽን ውስጥ ገባም ማለት ነው። ገንዘባችንን ቢሆን ይሄን እንደዚህ እኮ ከሰጠው እዛ ጋር እንደዚህ። ርህራሄ ግን አክሽን ነው። ርህራሄ ድርጊት ነው። ርህራሄ ማድረግ ነው ማለት ነው። እንደውም 4ኛው ነጥቤ ርህራሄ ድርጊት ነው የሚል ነው። ርህራሄ አለ አይደለም ዝም ብሎ ያንን ነገር በመተንተን የሚታለፍ ጊዜ አይደለም። እቅድን በማውጣት ዘዴን በመዘየድ ይህ ቢሆን ያ ቢሆን ስለዚህ በሚለው ናሬሽን ከተያያዝን ርህራሄ ውስጥ መግባት አንችልም ማለት ነው።
ይሄ በኮርፖሬት አሜሪካ ምን የሚባል ዘ ፓራሊሲስ ኦፍ አናሊሲስ ይባላል። ዘ ፓራሊሲስ ኦፍ አናሊሲስ ምንድነው? አንድን ነገር ሶልቭ ለማድረግ ከዛ በኋላ ኤክስፐርቶቹ ሁሉ ይመጡና አናላይዝ ማድረግ ይጀምራሉ። ያንን ነገር ስራው አይሰራም። ከዛ በኋላ ፓራዳይም ሽፍት ያስፈልጋል ይባላል። ያ ሁሉ ነገር እንዳለ ይወጣና ሌላ በአዲስ እንትን አለዛ ሁሉም በአናሊሲሱ ፓራላይዝድ ይሆናሉ። ርህራሄ በዛ አይነት ሁኔታ የሚያዝ ነገር አይደለም። እናም ዝቂል ምን ይላል? አንድ ሌዋዊ ደግሞ አየውና ገለል ብሎ አለፈ። ቁጥር 32 ላይ ሌዋውያን የቤተ መቅደሱን ሌላውን አገልግሎት የሚሰጡት ናቸው። ሌዋውያን ዘማሪዎች ናቸው። ሌዋውያን የድንኳኑን ስርዓት የሚጠብቁ፣ የድንኳኑ ሲታጠፍ የሚያጥፉ፣ ድንኳኑ ሲጓዝ ይዘው የሚጓዙ እንደዛ አይነት ሰዎች ናቸው። ሌላውን የክህነት ስራውን ሳይሆን ሌላውን የድንኳን አገልግሎት የሚያገለግሉ ናቸው። ሌቫይትስ እና ሌቫይትስ የሚሰሩት በመመካከር ነው። ሌቫይትስ በጣም ሌዋውያን ባሉበት ሁሌ ክርክር አለ ይባላል። ሌዋውያን ሁለት ከሆኑ ይከራከራሉ። አንድን ስራ ለመስራት ተከራክረው ነው። ሌዋውያን ሶስት ከሆኑ እንደውም ጦርነት ነው ይባላል። በቃ አንተ ስራው ይባባላሉ። እና የማይደረገውን ነገር አለ አይደለም። አሁን ለምሳሌ ወደ መቅደስ ውስጥ ለመግባት ተረኞች ይኖራሉ። ዕቃ ለማውጣት ምን ለማለት ነው እንትኑን ለመርዳት። እዛ ውስጥ ለመግባት ያን ስራ እስከሚሰራ ድረስ እህል መቅመስ አይቻልም ይባላል። እና በፉክክር ምን ያደርጋሉ? ሁሉም ተሽቀዳድሞ ይቀምሳሉ፣ እዛ ውስጥ ግቡ እንዳይባሉ ማለት ነው። የሌዋውያን አሰራር እንደዛ ነው። ስለዚህ ሁሉ ነገር ይተሳሰርና ሌላ ቦታ ያለ ሌዋዊ ተፈልጎ መጥቶ እህል ያልቀመሰው ገብቶ እንዲሰራ ይደረጋል። አለዛ ስራው ያድራል ማለት ነው። እንግዲህ ይሄ ሌዋዊ በዛ በኩል ሲያልፍ የድርጊት ሰው አይደለም። ገለል ብሎ ማለፉ አያስደንቅም። ምናልባት ከሌሎች ሌዋውያን ጋር ልመካከር ተከራክሮበት አጋሽ ፈልጎ ሊመጣ ይሆናል። ገለል ብሎ ይወደ ርህራሄ ግን ለእንደዛ አይነት ነገር ጊዜ አይሰጥም፣ ቆሞ አይጠብቅም። አድርጉ የሚደረገውን ነው የሚለው እና በካህኑም ሆነ በሌላዊው አንድ ልንሰተው የማይገባን እውነት ምን መሰላችሁ? መንፈሳዊ አገልግሎት ሰውን መንፈሳዊ አያደርገውም። እነዚህ ሰዎች እኮ ሁለቱም የመንፈሳዊ ነገር አገልጋዮች ናቸው። ካህኑም ካህን ነው፣ ሌዋዊም ሌዋዊ ነው። ነገር ግን የመንፈሳዊነት ምልክት በእነሱ ውስጥ አይታይም። ሸሸት ብለው አለፉ። የእግዚአብሔርን ስራ ልንሰራ እንችላለን። የመንፈሳዊ ድርጅቶች፣ የመንፈሳዊ ነገሮች ሁሉ ተቀጣሪ እንኳን መሆን እንችላለን። ያ ግን መንፈሳዊ አያደርግም። ካህኑም ሌላዊም ተመቶ የወደቀውን ሰው አልፈውት ሄዱ ይላል። አልፈውት ሄዱ። ሁለቱ አልፈውት ከሄዱ በኋላ ግን አንድ ሳምራዊ በዛ ቦታ ደረሰ ይላል። በጣም ደስ ይለኛል ይሄ ታሪክ ሁልጊዜ። ይሄ ታሪክ ለዛው የሚጣፍጠው እዚህ ጋር ሲደርስ ነው ወገኖች። ሳምራዊው ደረሰ። መቼም እንደ ጌታ ኢየሱስ ክርስቶስ እኮ ታሪክ ነጋሪ የለም። ታሪክን ሰቅሎ አጣፍጦ መናገር የሚችል እና አመጣና እዚህ ጋር ያንን ሳምራዊ አመጣው። ካህኑም ሌዋዊውም አልፈው ሲሄዱ ሳምራዊው እዛ ቦታ ደረሰ። የእግዚአብሔር ሰዎች ሆይ በጊዜው የምንደርስ ሳምራዊ ያደርገን እግዚአብሔር። ልመርቃችሁ የእግዚአብሔር ሰዎች ሆይ ለተጎዳ የምትደርሱ ሳምራዊ ያድርጋችሁ። አሜን በሉ። የተራበን የምታበሉ፣ የተጠማን የምታጠጡ፣ የታረዘን የምታለብሱ፣ የታመመን የምትጎበኙ፣ የታሰረን የምትጠይቁ፣ እንግዳ የምትቀበሉ ሳምራውያን ያድርጋችሁ። በሰዓቱ የምትደርሱ፣ በቦታው የምትገኙ፣ ገጭ ብላችሁ ለእርዳታ ለሚያስፈልገው እርዳታ ሩህሩሃን ሳምራውያን ያድርገን። ይኸውላችሁ ይህ ምሳሌ ለአይሁዳዊ ሕግ አዋቂው በጣም የማይዋጥለት ምሳሌ ነው። ስታስቡት ይሄ ሕግ እሱ የመጣው እንደውም
በሕግ ተሞልቶ በሕግ ተወጥሮ እነዚህ እሱ የሚጠላቸው እሱ የማይወዳቸው ሳምራውያን አሁን እንደዚህ እንደ ጻድቅ የሚታዩበት ታሪክ ሆነበት ይሄ ነገር ማለት ነው። አይሁዶችና ሳምራውያን በጣም የማይዋደዱ ናቸው። ሞርታል ኤነሚስ ናቸው ይባላል። ሳምራውያን የሚባሉት ሰዎች ምንድነው? በግዞት ጊዜ አይሁዳውያን ተግዘው በሄዱበት ጊዜ በፊት እስራኤላውያን የሰሜኑ ግዛት በኋላ ደግሞ አይሁዳውያን በሙሉ በተወሰዱበት ጊዜ በምድሪቷ የቀሩ ቅሬታዎች የሚባሉ ነበሩ። እነዛ በምድሪቷ የቀሩት በቃ ከሕግ ውጭ መኖር ጀመሩ። ከሌሎች ጋር በአካባቢው ከነበሩ ሰዎች ጋር እየተጋቡ ተባዝተው እዛ የሚኖሩ ትልቅ ፖፑሌሽን ሆኗል። የሳምራዊ ፖፑሌሽን ጌታ ኢየሱስ ክርስቶስ በምድር በነበረበት ጊዜ እንደውም ምንድነው አይሁዶቹ ቁጥር ጥሩ ከሚባሉት ንጹህ ዜጋ ከሚባሉት አይሁዳውያን የነዚህ የሳምራውያኑ ቁጥር ሳይበዛ አይቀርም ይባላል። እና እንደ ጠላት ነው የሚተያዩት። በቃ እነዚህ አይሁዶቹ እነሱን አይወዷቸውም፣ ይጠሏቸዋል። እነዛ ደግሞ ራሳቸውን እኛንን የያዕቆብ ልጆች ብለው ስለሚሉ ክርክር፣ ትልቅ ክርክር አለ። አይዋደዱም። በነገራችን ላይ ነህምያ ግንቡን ሊሰራ በመጣ ጊዜ የተቃወሙት እነዛ የመጀመሪያዎቹ ሰንበላጥና ጦቢያ የሚባሉት ሁለት የዚህ የሳምራውያን ወገኖች ናቸው። የነሱ መሳፍንት ዝርያዎች ናቸው። እና በጣም የማይወደው በጣም የሚንቀው እግዚአብሔር በእነሱ ውስጥ የለም የሚለውን ሰው ነው አሁን ሂሮ ያደረገው ጌታ ኢየሱስ ክርስቶስ እዚህ ቦታ ላይ። ርኅራሄ አንኤክስፔክትድ የሆነ ሂሮ ነው ከመካከላችን የሚያወጣው አለ አይደለም። ያልታሰበውን ሰው ነው ብድግ የሚያደርገው። እና አንድ ሌላ ነጥብ እዚህ ላይ ምንድነው? በሰዎች ስለተመቶ ስለወደቀው ጌታ ኢየሱስ ክርስቶስ ማንነቱ ምንም ያለው ነገር የለም። እዚህ ቦታ ላይ ብዙ መላምት አለ። መጽሐፍ ቅዱስ ተርጓሚዎች፣ መጽሐፍ ቅዱስ አጥኚዎች የሚሉት ነገር አለ። ሰውየው የወደቀው እዛ ተመቶ አይሁዳዊ ነበር ይላሉ። አይ ሌላዎቹ ደግሞ ሳምራዊው እንደዛ ያራራለትና እንደዛ እንትን የሆነው ሳምራዊ ስለሆነ ይሆናል ይላሉ። ጌታ ኢየሱስ ክርስቶስ ግን ያንን ነገር ግልጽ ያላደረገው አውቆ ነው። ወገኖች ርኅሩህ ለመሆን የርኅራሄ አገልግሎት ለመስጠት ዘር ከጠየቅን፣ ወገን ከጠየቅን፣ ጾታ ከጠየቅን፣ ቀለም ከጠየቅን ርኅራሄ አይደለም። ያ ለማንም መደረግ ያለበት ነው። ሐዋርያው ጳውሎስ በዚህ ላይ ቸርነት ወይንም ደግሞ ርኅራሄ ብሎ ያቀረበልን ነገር ያንን ነው። እና ርኅራሄ ማንነትን ጠይቆ ወይም መርጦ የሚሰጥ አገልግሎት አይደለም። የተቸገረ ካያችሁ፣ የታመመ ካያችሁ፣ የታረዘ ካያችሁ ያ ብቻ ለእናንተ የርኅራሄ አገልግሎት ለመስጠት በቂ መሆን አለበት። አራት ነጥቦች ልናገርና ጨርሳለሁ። ርኅራሄ ችግርን ወይም እርዳታ የሚያስፈልገውን ማየት ወይም ማስተዋል መቻል ነው። አንዳንድ ጊዜ እያየናቸው አናያቸውም። ርኅራሄ የሚያስፈልጋቸውን ሰዎች ራሳችንን እንደዛ ትሬን አድርገነዋል። አይተን እንዳላዩ ማለፍን ሁላችንም በተለይ እዚህ ሀገር ዴቨሎፕ ያደረግነው ነገር ነው። ከብዙ ምክንያቶች የተነሳ ችግርን እያየነው እንዳላየነው ሆነ ማለፍ እንችላለን። እና እነዚህ በዚህ መንገድ ላይ ያለፉት ሶስቱም ሰዎች አይተውታል ያን ተመቶ የወደቀውን ሰውዬ። አንዱ ግን አንድ ነገር ለማድረግ መረጠ። አንዱ ብቻ ማለፍ አቃተው ያንን ነገር አይቶ። ርኅራሄ እንደዛ ያደርጋል። ሁለተኛ ርኅራሄ ድርጊት ነው። ዘዴ፣ ወሬ፣ ሀተታ እንደው በቃ ቢሆን አይደለም። ስሜትን መግለጽ ብቻ ሳይሆን አንዳንዴ በጣም ጎበዞች ነን። ስሜታችንን አቤት እንደው በቃ ከንፈራችንን መመጥ በጣም ርኅራሄ ማለት ሪስክ መውሰድ ነው። ምንድነው በቃ ምንድነው የሚያስወጣኝ ብለን ቁጭ ብለን ደምረን ሳይሆን ይሄ ነገር የሚያስፈልገው ይሄ ነው። ይሄ ካለኝ ይሄን ጉልበት አለኝ በጉልበቴ፣ ጊዜ ካለኝ በጊዜ ምክር የሚያስፈልገውን ቁጭ ብሎ ከአንዳንድ ሰዎች በቃ እንትን የማይሉ ሰዎች ናቸው። ምክር እንኳን ልትሰጧቸው የማትፈልጓቸው አይነት ሰዎች ይሆናሉ። ግን
ያንን ከሆነ መስጠት ያለብን ያንን ማድረግ ማለት ነው። ድርጊት ነው። አክሽን መውሰድ ማለት ነው። ያ የወደቀው ሰው ያ የተመታው ሰው እንዲሁ በዛ ብቻ አምሹር ካህኑም እኮ የሰው ልጅ እንደው ብሎ ነው ያለፈው። አንድ ኮሜንታሩ ሌዋዊም ቢሆን አንድ ነገር ብሎ ነው ያለፈው። አክሽን የወሰደው ግን የቢያጎኝ ነው። ሌት ቢያደርገኝም ቢጎልብኝም ገንዘቡንም ጊዜውንም አውጥቶ ቴኬር ያደረገው ግን ያ እዚህ ግባ የማይባለው ሰውዬ አሁን ሂሮ ሆነ መጥቶ ሳምራዊው። ርኅራሄ የተጎጂውን ስሜት ወይንም ደግሞ ገመና ጠብቀን ለወደቀው ሰው ባልንጀራ መሆን ማለት ነው። ለወደቀው ሰው በሱ ደረጃ ራሳችንን ማድረግ ማለት ነው። ባልንጀራ የሚለው ቃል ሰፊ ትርጉም እንዳለው ነግሬያቸዋለሁ እና በዛ ትርጉም ውስጥ መግባት ነው እንጂ ይሄ እኛ ከላይ እሱ እዛ ተረጂ እኛ ረጂ ሆነን የምናደርገው እንትን የርኅራሄነት አይደለም። እሱ የራሳችንን ኤጎ የምናደርግበት ነገር ነው። ርኅራሄ ግን ዝቅ ብለን በነሱ ደረጃ ሆነን ለወደቀው ሰው የምናደርገው ነገር ነው። ከነኚህ ከሶስቱ በወንበዴዎች እጅ ለወደቀው ሰው ባልንጀራ የሆነው የትኛው ይመስልሃል ብሎ ጠየቀው። የራራለት ነዋ ብሎ ነው የመለሰውና የራራለት እንሁን። አራተኛ ዋጋን መተመን። ርኅራሄ ዋጋ ያስከፍላል ወገኖች። ርኅራሄ ውድ አይደለም፣ ርካሽ አይደለም፣ ውድ ነገር ነው። ጊዜ ይወስዳል፣ ገንዘብ ይወስዳል፣ ችሎታ ይወስዳል። ምናልባትም አለመመቸት ሊኖር ይሆናል። እዛ ውስጥ ለአደጋ መጋለጥ ሊኖር ይችላል። ባልንጀራን ወይም ችግረኛን ለመርዳት ግን የዋጋ ተመን የለውም ወገኖች። እዚህ ቦታ ስንደርስ ጌታ ኢየሱስ ጥያቄውን ራሱን ለውጦታል። ሕግ አዋቂው ለመሆኑ ባልንጀራዬ ማን ነው ብሎ ነበር የጠየቀው ቁጥር 29 ላይ። አሁን ግን ጌታ ለውጦት በወንበዴዎች እጅ ለወደቀው ባልንጀራው ማን ይመስላል? ሁል ጊዜ ባልንጀራዬ ማን ነው በምንልበት ጊዜ ለኔ የሚሆነኝ ለኔ የሚስማማኝ የሚል ነገር ነው። እሱ ግን የወደቀው ባልንጀራ ነው የሚፈልገው። ለሱ ባልንጀራ እንሆነው፣ በሱ ደረጃ በሱ ሁኔታ ዝቅ ብለን ማለት ነው እና ለራሳችን ባልንጀራ መፈለግ ብቻ ሳይሆን ለተጎዳው ባልንጀራ መሆን የምንችልበትን ጌታ ኢየሱስ ክርስቶስ ታሪኩን ሲጨርስ አንተም ሂድና እንደዚሁ አድርግ። ወገኖች ዛሬ ይህንን ነው የምሰጣችሁ። ከዚህ ስንወጣ ይህንን ይዘን እንውጣ። እኛም ሄደን እንደዚህ ሳምራዊ እናድርግ። ጌታ ይባርካችሁ። በሰዓት ጨርሻለሁ። ጌታ ሆይ በጣም አድርገን እናመሰግንሃለን። እግዚአብሔር አምላካችን ሆይ ዛሬ ደግሞ ሩህሩህ ሁኑ ስላልከን እንዴት በምን በኩል እግዚአብሔር ሆይ የምንሆንበትን እግዚአብሔር አምላካችን ሆይ በመንገዳችን ላይ የምታመጣቸው ብዙ ጓደኞች፣ ብዙ ባልንጀሮች፣ ብዙ ችግረኞች አሉ። እግዚአብሔር አምላካችን ሆይ እንደ ቃልህ መሰረት ዛሬ በተገለጠልን በማቴዎስ 25 መሰረት እግዚአብሔር ሆይ እኛ ለነዚህ ሰዎች ጌታ ሆይ ጓደኞች እንድንሆናቸው፣ እነሱ ለእኛ ጓደኞች መሆናቸው ብቻ ሳይሆን እኛ ራሳችንን ዝቅ አድርገን በእነሱ ደረጃ ደርሰን ጓደኞች እንድንሆናቸው የሚያስችለን እግዚአብሔር አምላኬ ሆይ ይህንን ነገር በመካከላችን ይህንን ርኅራሄ፣ ቸርነት፣ ይህንን የመንፈስ ፍሬ በመካከላችን እንድታንቀሳቅሰው እጸልያለሁ። የእግዚአብሔር ሕዝብ በዚህ በመንፈስ ፍሬ የተባረከ ይሁን። እግዚአብሔር በርኅራሄ ይባርካችሁ።